ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ተከታታዮች እንዴት አላችሁ? በያላችሁ በሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን ባለ አንድ እግር ፊደላት የምንላቸው ነው። በባለፈው ትምህርታችን ወይም ደግሞ በባለፈው ቪዲዮአችን ባለ ሁለት እግር የምንላቸውን አይተናል። አጠቃላይ ባለ አንድ እግር፣ ባለ ሁለት፣ ባለ ሶስት እና እግር አልባ ብለን እንከፍላቸዋለን። ከነዛ መካከል በባለፈው ቪዲዮአችን ባለ ሁለት እግር ፊደሎች ምንላቸውን አይተናል። በዛሬ ቪዲዮአችን ደግሞ የምናየው ባለ አንድ እግር ምንላቸውን ነው። እነማን ናቸው? አንድ ባንድ ሁሎችን እያነበብን እናያለን። ባለ አንድ እግር እና ባለ ሶስት እግር ምንላቸውን እናያለን ማለት ነው ዛሬ። ይቺ ባለ አንድ እግር አሁን የምናይ ባለ አንድ እግር ምንላቸውን ነው። ባለ አንድ እግርን ከጨረስን በኋላ ደግሞ ባለ ሶስት እግር ምንላቸውን እናያለን። ይቺ ማነች? ቀ ነች። ባለ አንድ እግር ምንላቸው ይኸው መስመሩ ላይ ወይም ደግሞ ታች ላይ የምትደርሰው አንዷ እግር ብቻ ነች ማለት ነው። እንደነዚህ አይነት ፊደሎችን ባለ አንድ እግር ፊደሎች ብለን እንጠራቸዋለን። ታች መስመሩ ላይ እግራቸው የማይደርስም ደግሞ እግር አልባ ብለን እንጠራቸዋለን። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ረጋ እያልን እያነበብን በደንብ እንይዛቸዋለን ማለት ነው። እቺ ደግሞ ማነች? እንቺ ተ ነች። ተ፣ ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። እሺ ቅጽላቸው አንደኛ ፊደል ሁለተኛ ፊደል በሚለው ደረጃ ስናይ ይኸው የመጀመሪያ ፊደሎች ምንም ቅጽል የላቸውም። ሁለተኛ ፊደሎች ከጎን ከጎን ይኸው። ሶስተኛ ፊደሎች ደግሞ ከስር እግራቸው ላይ ወደ ቀኝ ሸፈፍ ያለ። አራተኛ ፊደሎች እግራቸው ማጠር ወይም ደግሞ እግራቸው ወደ ግራ ሸፈፍ ያለ ማለት ነው። አምስተኛ እግራቸው ላይ ቀለበት ይኸው እግራቸው ላይ ቀለበት ቀለበት። ስድስተኛ ፊደሎች ደግሞ ምን አላቸው? ስድስተኛ ፊደሎች ከላይ ወደ ውስጥ በኩል ሸፈፍ ያላላቸው የተለያየ ቅርጽ ነው ያላቸው ማለት ነው። ሰባተኛ ፊደሎች ካናታቸው ቀለበት ወይም ደግሞ ካናታቸው በቀኝ በኩል እግራቸው አጠር ይላል ማለት ነው። ስለዚህ እያንዳንዳቸውን እንዲያደርግን መያዝ አንደኛ ፊደል ሁለተኛ ፊደል ብለን በቀላሉ መያዝ እንችላለን። ዝም ብለን እንደዚሁ አንደኛ ፊደል ምንም የለውም፣ ሁለተኛ ፊደል ከጎን፣ ሶስተኛ ፊደል ወደ ቀኝ ሸፈፍ ያለች፣ አራተኛ ፊደል ወደ ግራ ሸፈፍ ያለች፣ አምስተኛ ፊደል አራተኛ ወደ ግራ ሸፈፍ ያለች ወይም እግሯ አጠር ያለች ማለት ነው። አምስተኛ ቀለበት፣ ስድስተኛ የተለያየ ቅርጽ ነው ያላቸው። ያው እኛም በሚገባን መልኩ መያዝ ነው። ሰባተኛ ፊደሎች ከላይ ቀለበት ወይም ደግሞ እግራቸው በቀኝ በኩል አጠር ያሉ ይሆናሉ ማለት ነው። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። እቺ ደግሞ ማነች? ቸ ነች። ቸ፣ ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። እስኪ አሁንም አንዴ ደግሜ ያነባዋለሁ። ረጋ እያለን ደጋግመን አንብበን መያዝ ማለት ነው እስከ ቅርጻቸው ድረስ። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። እሺ እቺ ደግሞ ማነች? እቺ ደግሞ የ ነች። የ፣ የ፣ ዩ፣ ይ፣ ያ፣ ዬ፣ ይ፣ ዮ። እሺ አንዴ ደግሜ ያነባዋለሁ። የ፣ ዩ፣ ይ፣ ያ፣ ዬ፣ ይ፣ ዮ። እሺ እቺ ደግሞ ማነች? ነ ነች። ነ፣ ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ።
ነ ኑ ኒ ና ኔ ን ኖ። እቺ ደግሞ ኘ ነች። ኘ ኘ ኙ ኚ ኛ ኜ ኝ ኞ ኞ። እሺ ከዛ ደግሞ ከላይ ወደ ታች እናነባቸዋለን ማለት ነው። ቅልል አድርገን እያንዳንዳቸውን ድምጻቸውን ለማወቅ ከላይ ወደ ታች ቀ ተ ቸ የ ነ ኘ። ይኸው ቀ ተ ቸ የ ነ ኘ። ይሄ ምንም ሌላ ምስጢር የለውም። ፊደሎችን እስከ ድምጻቸው ድረስ እያንዳንዳቸውን ለማወቅ ነው እንጂ ማለት ነው። ቁ ቱ ቹ ዩ ኑ ኙ። ቁ ቱ ቹ ዩ ኑ ኙ። ይቺ ደግሞ ቂ ሶስተኛ ፊደል ቂ ቲ ቺ ይ ኒ ኚ። ያው ቂ ቲ ቺ ይ ኒ ኚ። እሺ ይህ ደግሞ ቃ ታ ቻ ያ ና ኛ። ይኸው ቃ ታ ቻ ያ ና ኛ። እነዚህ ደግሞ አምስተኛ ፊደሎች ኤ ሚል ድምፅ አላቸው ማለት ነው። አራተኛ አ ሚል ድምፅ፣ አምስተኞች ደግሞ ኤ ሚል ቄ ቴ ቼ ዬ ኔ ኜ። ቄ ቴ ቼ ዬ ኔ ኜ። እሺ እቺ ደግሞ ማነች? ቅ ስድስተኛ ፊደል እ ሚል ድምፅ አላቸው። ስድስተኛ ፊደሎች ደግሞ ቅ ት ች ይ ን ኝ። ቅ ት ች ይ ን ኝ። እኛው ደግሞ ማነው? ቆ ሰባተኛ ፊደሎች ቆ ቶ ቾ ዮ ኖ ኞ። ይኸው ቆ ቶ ቾ ዮ ኖ ኞ። እንደዚህ እያደረጋችሁ አንድ አንድ ሁሎችን ምን ማለት ማንበብ ማለት ነው። ማንበብ። እሺ እቺ ደግሞ ፒ ናት። ፐ ፑ ፒ ፓ ፔ ፕ ፖ። ይችም ባለ አንድ እግር ናት ማለት ነው። ይችም ባለ አንድ እግር ናት። ፐ ፑ ፒ ፓ ፔ ፕ ፖ። እቺ ደግሞ ማነች? ሃ ነች። ሃ ሃ ሁ ሂ ሃ ሄ ህ ሆ። ሃ ሁ ሂ ሃ ሄ ህ ሆ። እቺ ደግሞ ማነች? ገ ነች። ገ ጉ ጂ ጋ ጄ ግ ጎ። ገ ጉ ጂ ጋ ጄ ግ ጎ። እሺ እነዚህኞች ደግሞ ባለ ሶስት እግር የምንላቸው ማለት ነው። ባለ ሶስት እግር ሃ ሁ ሂ ሃ ሄ ህ ሆ። ሃ ሁ ሂ ሃ ሄ ህ ሆ። እሺ እንዲህ አድርገን እናነባለን ማለት ነው። ስለዚህ ቅጽላቸውን ደግሞ መርሳት የለብንም። አንደኛ ሁለተኛ የሚለው ቅደም ተከተሉን መርሳት የለብንም። እቺ ደግሞ ማነች? እቺ ጠነች።
ጠ ጡ ጢ ጣ ጤ ጥ ጦ። ይኸው ጠ ጡ ጢ ጣ ጤ ጥ ጦ። እች ደግሞ ማነች? ጨ ነች። ጨ ጩ ጪ ጫ ጬ ጭ ጮ። ይኸው ጨ ጩ ጪ ጫ ጬ ጭ ጮ። እሺ አሁን ደግሞ ከላይ ወደ ታች እናነባቸዋለን ማለት ነው። ከላይ ወደ ታች ፐ ሀ ገ ሀ ጠ ጨ ፐ ሀ ገ ሀ ጠ ጨ ፑ ሁ ጉ ሁ ጡ ጩ ፑ ሁ ጉ ሁ ጡ ጩ። እች ደግሞ ሶስተኛ ፊደል ፒ ፒ ሂ ጊ ሂ ጢ ጪ ፒ ሂ ጊ ሂ ጢ ጪ። እሺ እች ደግሞ ፓ ሀ ጋ ሀ ጣ ጫ ይኸው ፓ ሀ ጋ ሀ ጣ ጫ ፔ ሄ ጌ ሄ ጤ ጬ ፔ ሄ ጌ ሄ ጤ ጬ ፕ ህ ግ ህ ጥ ጭ ፕ ህ ግ ህ ጥ ጭ ፖ ሆ ጎ ሆ ጦ ጮ ፖ ሆ ጎ ሆ ጦ ጮ። እንደዚህ እያደረግን አንድ ባንድ ሁሎችን እያነበብን ቀስ እያነበብን እየጻፍን እየተለማመድን ማጻፍ ማንበብ መለማመድ እንችላለን ማለት ነው። ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በአጭር ጊዜ ማንበብ መጻፍ የምትፈልጉ በታች ባለው ስልክ በቴሌግራም በኢሞ በዋትስአፕ ደውሉልን። ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ